ቤተሰቦች እንዴት ናችሁ? ዛሬ ቀን ደግሞ እንግዲህ ምንሰራው በበቆሎ ነው። ምግብ ምንሰራው በቆሎ ተፈትጎ እንግዲህ ምን አይነት ምግብ እንደሚሰራ ከመጀመሪያ ጀምራችሁ ከኔ ጋር ሁኑ ቤተሰቦቼ። እጅግ በጣም ጣፋጭ የሆነ ምግብ ነው ማሳያቸው። አሰራሩ እስከ መጨረሻ ድረስ እንግዲህ ላሳያችሁ ቤተሰቦቼ። እንግዲህ ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ አደራውልኝ። እንደምላችሁ እንግዲህ እኔን እህታችሁን ማበረታታታችሁ አትርሱ እላችኋለሁ። ገጠር መኖር እንግዲህ እግዚአብሔር ይመስገን በጣም ተመችቶን እየኖርን ነው ቤተሰቦቻችን። እንደገና ደግሞ ምንበላው ምግብ ጨጓራ ምናምን የለም። ሁሉ ነገር በቃ ከተፈጥሮ ጋር የተያዘ ነገር ስለሆነ በቃ ደስ የሚል ነገር ነው። በቃ እያሳለፍን ያለ ነው። በጣም ደስ የሚል ጊዜ ነው ቤተሰብ ጋር እያሳለፍን። በዛውም ደግሞ እኔ ቤተሰቦቼ ጠይቄ አላቅም። በዛውም ጥሩ ጊዜ እያሳለፍኩ ነው። በተለይ ደግሞ በእምነት ልጄ በጣም ተመችቷታል ቤተሰቦቼ። በቃ ስዘል ነው የምትውለው። ያው አቧራው ትንሽ አስቸጋሪ ነው፣ ግን እግዚአብሔር ይመስገን አልታመሙም ምናምን። በቃ እግዚአብሔር እየጠበቀልኝ ነው። በእርግጥ ከተማ ላይ ስንት ነገር ተጠንቅቀን ነው እና ምንውለው። ገጠር ላይ እንደፈለጉት ነው፣ ቆሻሻ ይበላሉ ምናምን። ምክንያቱም መቆጣጠር በጣም ይከብዳል። ግቢው በጣም ሰፊ ስለሆነ እነሱን መከተል አይቻልም እና ህዝሮ ግን እግዚአብሔር ይመስገን የገጠር ልጅ እግዚአብሔር ይጠብቀዋል መሰለኝ። ከተማ ላይ እኮ በማይረባ ነገር ነው አይደል የሚታመሙት። እዛ ግን በቃ እግዚአብሔር ይጠብቅልናል። በጣም ደህና ናቸው ልጆቹ። እንግዲህ ቤተሰቦቼ ብዙዎቻችሁ በጣም ወዳችሁታል ቪዲዮዬ። በቃ ወይኔ በጣም በቃ ብዙ ኮሜንቶች እዛ እንድኖር እያደረጋችኝ ነው፣ እየገፋፋችኝ ነው። ሁሌ በቃ እዛ ጠቅለን እንድንገባ የሚያደርግ ኮሜንት ነው ያለው። በዛ ላይ ደግሞ የገጠር ስንሰራ እይታውን በጣም ደስ ይላል ምናምን። በቃ በደንብ እንድንበረታ ነው የምታደርጉን ያላችሁና ቤተሰቦቼ እጅግ አድርገን እናመሰግናለን። ለማንኛውም በቆሎ መጀመሪያ ነፈስኩ፣ ለቀም። ከዛ እንደዚህ መታጠብ አለበት ከመፈተጉ በፊት፣ ምክንያቱም አቧራ ምናምን ቆሻሻ ሊኖረው ስለሚችል እንደዚህ አድርገን እናጸዳዋለን መጀመሪያ። ከዛ እንግዲህ ዛሬ ቀን ሴትነቴ ልፈተን ነው ቤተሰቦች። በጣም ከባድ ቀላል ነገር አይደለም። በእጄ ነው ፈትገው እንግዲህ አስቡት። በሙቀጫ ስለሚፈተግ ከበድ ይላል ትንሽ። በዛ ላይ ደግሞ ባይዘው እንደዚህ አጥቤ ወዲያውን አይደለም ፈትገው፣ ትንሽ የተወሰነ ደቂቃ ማቆየት አለብኝ። ቢያንስ ግማሽ ሰዓት የሚሆን ማቆየት አለበት ሲፈተግ በደንብ ጥርት እንዲል ምናምንና እንደዚህ አድርጌ ካጠብኩት በኋላ ላስቀምጠው ነው ቤተሰቦቼ። ትንሽ ቆይቶ እንግዲህ ከ30 ደቂቃ በኋላ ነው እንደዚህ የምታዩኝ። እዚህ ጋር ከኋላ ያለውን ሴራውን እያያችሁ እንድታዩ ስለፈለግኩ ነው የኔን ቪዲዮ። በዛውም የዚህ ምግብ ስራ እንድታዩ ስለፈለግኩ በዛ። ምክንያቱም ከጀርባ የለው እንዴት ነው የሚያምረው! እስኪ ቤተሰቦቼ በስመ ስላሴ። በዛ ላይ የወፎቹ ድምፅ እንዴት ሰላም እንደሚሰጥ በቃ የሰው ግርግር የለ ምናምን። በቃ አላቅም፣ ከብት ነው የምታዩት፣ ፍየሎች ምናምን ያሉት ባይዘወይ። በቃ በጣም ደስ የሚል ጊዜ እያሳለፍን ነው ያለ ነው ቤተሰቦቼ። ሙቀጫ መጀመሪያ ማጠብ አለብን። ከዚህ በፊት ተወቅጦበት የነበረው ነጭ ሽንኩርት ነው እና እሱን በደንብ አጠብኩ ቤተሰቦቼ፣ ሽታ ነገር እንዳይኖረው ማለት ነው ስለማያስፈልገው ለምሰራው ምግብ ሽታዬ የነጭ ሽንኩርት ሽታ መኖር የለበትም እና መጀመሪያ እንደዚህ አጥድቼ አጠብኩ። ከዛ በኋላ ውሃው እንደፋለን። ከዛ እንግዲህ እንደዚህ አድርጌ ስነግራችሁ የገጠር ልጆች ከሆናችሁ መቼስ እንዴት ነው እንደዚህ በቃ እንደዚህ ያልሽ የምትነግሪኝ? ይሄ እኮ የምናውቀው ነገር ያረጀንበት እኮ ነው ልትሉኝ ትችላላችሁ። ብቻ ለማታውቁት ነው እንደዚህ ብዬ የማስረዳችሁ ቤተሰቦቼ። ምክንያቱም የማታውቁት ነገር አታውቁትም አለ። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ልነግራችሁ ይገባል። ለዛ ነው እንደዚህ ብዬ ነግራችሁ ቤተሰቦቼ። ግን እቺ ትንሽዬ ናት። ሙቀጫው በጣም ትልቅ ነው እንደምታዩት፣ 2 ጣሳ ናት። ግን እዛው ቀረች። እኔ ደግሞ የሚያስፈልገኝ ትንሽ ነገር ስለሆነ ከዛ በላይ መልፋት ስለማይጠበቅብኝ ያው እቺ ናት ያስገባኋትኝ። እንደምታዩት ትንሽዬ ናት። እስኪ እስካሁን ድረስ ላይክ ሳታደርጉ የምታዩ ቤተሰቦች በእናታችሁ ላይክ አድርጉ እስኪ። ትናንትና የተፖሰተው ቪዲዮ ብዙም አልታየም። ያልተመቻችሁ ነው ምንድን ነው? እስኪ በኮሜንት እስኪ አሳውቀኝ ቤተሰቦች። እዚህ ጋር ኮሜንት አድርጉልኝ ስለ ትናንትና ቪዲዮ ማለት ነው። ምንድን ነው ቅር ያላችሁ ነገር? በጣም ወድጀው ነበር። ኤዲት ሲደረግ ራሱ ድምፅ እንደዚህ ስገባ በጣም ደስ እያለኝ ነበር እና ያየሁት ለራሴ ራሱ ሰርቸው እንደገና ኤዲት ተደርጎ ምናምን በጣም ነበር የወደድኩት። እናንተ ግን አላቅም ለምን እንዳላያችሁት ምን እንደጎሎበት እንደሆነ አላቅም። ብቻ ቤተሰቦቼ ለማንኛውም
መፈተግ ጀምሬያለሁ። ወይኔ እንዴት እንደሚከብድ እስብስላሴ ባይዘው። ከተማ ስትኖሩ ልፍስፍስ ነው የምትሆኑት። በቃ የጥንክር ያለ ስራ በቃ አንችልም ነው የምላችሁ። ይለመዳል መሰለኝ። የፈለገ የገጠር ልጅ ብትሆኑም ከተማ ከገባችሁ በኋላ ሁሉ ነገር ይረሳል አይደል? ለማንኛውም ትንሽ ተዘፍዝፏል መሰለኝ፣ ከግማሽ ሰዓት በላይ ሆነበት መሰለኝ እና ተቀጥቅጦብኛል እንደምታዩት ቤተሰቦቼ። እናንተ ግን ከግማሽ ሰዓት በላይ ባትዘፈዝፉት ጥሩ ነው እላችኋለሁ። በዚህ አጋጣሚ እንግዲህ ልንገራችሁ፣ በማሽን ማስፈተግ ደግሞ እጅግ በጣም ይቀላል። ግን እኛ እንግዲህ ገጠር እየኖርን ማሽን ከየት ይመጣል? ቤተሰቦች በእጃችን ነው እንደዚህ መፈተግ የምንችለውና ለማንኛውም እየደከመኝ ነው እየሰራው ያለሁት። ሁሉ ነገር አድካሚ ነው። ያው ድካሙ ደስ የሚል ነገር አለው እንጂ ያደክማል። እንደምታዩት እንግዲህ ይህንን ይመስላል። በደንብ መፈተግ ነበረበት፣ ቆዳው መላጥ ነበረበት። የኔ ትንሽ ስለተዘፈዘፈ ነው። በእርግጥ ቢቀጠቀጥም ችግር የለውም። እኔ ለምፈልገው ነገር አደርገዋለሁ። እንደዛ ቢቀጠቀጥም ለእኔ ኖርማል ነው። በቃ አስፈላጊ ነው። የተቀጠቀጠ በጣም እንደው ተመራጭ ነው። እሺ ቤተሰቦች፣ ለእኔ ጥሩ ስለሆነ ኖርማሊ እንግዲህ እያልኩት ነው። በስማ እናቴ ድሮ ምን ትል ነበር? ይህንን ስትወቅት ማለት ነው የሞላዬ እናት ገና መሃን ናት አልወለደችም ትል ነበር። የወለደችውን ልነግራችሁ ነበር፣ ተውኩት። ለማንኛውም እኔም በእምነቴ እናት አልወለደችም ገና መሃን ናት እያልኩ የመንን ረስቼ ማለት ነው ስወቅት ነበር ቤተሰቦች። ለማንኛውም እናቴን አስታውሼ ማለት ነው። ባይዘወይ እዚህ መንደራችን ላይ ማለት ነው ያሉትን ሰዎች ምን እያደረጉ ነው እያሉ በቃ አንዳንዴ ቆመው ያዩናል። ምን እየሰሩ ነው? በጣም ይገረማሉ። በቃ አላደል ምን እያደረጉ ካሜራ ይዘው እንደገና ሴራ ላይ እንደዚህ መውቀጥ በቃ የሆነ አዲስ ነገር ነው እና ምን እያደረግን እንደሆነ ለእነሱ በጣም ግራ ተጋብተዋል። ባይዘው እኛ ስራችን ነው ለእኛ በቃ ትልቅ ነገር እየሰራን፣ እነሱ ግን ወይ ጉድ ምን አይነት ጨዋታ ነው የያዙት እያሉን ይሆን አላውቅም። በግርምታ እጃቸው አፋቸው ላይ ጭነው እንደዚህ አይተውን ያልፋሉ። ብቻ የሚያውቁኝም ጠይቀውኝ አውርተውኝ ምናምን እኔም እየነገርኳቸው ማስረዳት ራሱ ከባድ ነው። ባይዘ ወይ ለማያውቀው ሰው ዩቲዩብ ነው የምሰራው እንደዚህ ማለት ራሱ ማለት ነው። ብቻ እዚህ ጋር ቤተሰቦቼ ወቅጬ ጨረስኩኝ። ትንሽ ፀሐይ ማግኘት አለበት። ትንሽ ግን እየመሸብኝ ነው። ባይዘ ወይ ፕሮሰሱም አረዘምኩት እንጂ ቀላል ነገር ነበረ። ትንሽ ወደ ሌላ ስራም ሲጂ ስለነበር ምናምን ነገር መሽቶብኛል። በቀን የሚደረግ ነበር ድሮ እናቴ ገበያ ስትውል እንደዚህ አይነት ነገር ራሳችን ፈትገን ምናምን ሰርተን እንጠብቃት ነበር። በተለይ በቃ በብዛት ገበያ ለሄደ ሰው ነበር ይህንን ምግብ የሚሰራው ከኛ ቤት እና በቃ በፍቅር በጣም ነው የምንወደው። እጅግ በጣም ታይታላችሁ። እስከ መጨረሻ ድረስ እንድታይ ስለፈለግኩ ነው ያጓጓኋችሁ ቤተሰቦቼ። ባይዘዊ በጣም ትልቁ ነገር የቀለለኝ ምን እንደሆነ ታውቃላችሁ? ከተማ ላይ እሳት ማያያዝ እንዴት እንደሚያስጠላኝና እንዴት እንደሚከብደኝ ልነግራችሁ አልችልም። ምክንያቱም ማያያዣ እንጨት ወሳኝ ነገር ነው። የለማ ከተማ ላይ ወዴት ትወጣላችሁ? መብራት በምጠፋበት ሰዓት ከሰል ለማያያዝ ትልቅ ስራ ነው። በቃ በስማ ባጠፋ ምን አለበት? በቃ አላቅም። አንዳንዴ በጣም ነው የምንማረረው እና ቀላል ነገር እኮ ነው፣ ግን በቃ ማያያዣ እስከሌለ ድረስ በምን ታያይዙታላችሁ? አንዳንዴ ቤንዚን መጠቀሙም ያው አንዳንድ ጊዜ ቤንዚን ስጠቀም እኔ ፀጉሬ ያቃጠልኩበት ጊዜ አለና አልጠነቀቅም። ቤንዚን ደግሞ ጥንቃቄ ያስፈልገዋል እጅግ በጣም ማለት ነው። ገጠር ላይ ግን እጅጉ በቀላሉ በቃ እንደዚህ ፍጥፍጥ አርጋችሁ ካጠገባችሁ እንደዚህ አርጋችሁ ታያይዛላችሁ ማለት ነው። ደስ አይልም? ግን ቤተሰቦች እንዲህ እሳት ማያያዝ ደግሞ የሆነ ቦታ ቲክታክ ላይ ነው ያየሁትና በዘይትና በሶፍት ወይኔ እኛ ዘይት ብለውብናል፣ እናንተ ዘይትና በሶፍት ታያይዛላችሁ። ይሄማ ምኑ ነው? ኧረ ተው ባታሳዩን ነው የሚሻለው። ለእኛ ለሰነፎች መቼስ ጥሩ ነው፣ ግን እኔ እስካሁን አልሞከርኩትም። እንዲህ ሁሉ ነገር ኩድ ነው አስቡት። ተውኩት። ለማንኛውም እየቀለድኩ ነው ቤተሰቦቼ። ለማንኛውም ቪዲዮውን እየወደዳችሁት እንደሆነ ተስፋ አደርጋለሁ። እስካሁን ድረስ እያያችኝ። ለማንኛውም ልንጥደው እሳት እያያዝኩ ነው እንደምታዩኝ። ከዛ ብረት ድስት እንጥዳለን። ከዛ በኋላ በቆሎ እንጨምረዋለን። እንግዲህ ምናምን ፕሮሰሱን ላሳያችሁ ነው። ወይኔ ዛሬ ቀን ግን ልባችሁን ቀጥ አረኩት። ምን ልትሰራ ነው ይችልሽ ምናምን ብላችሁ እራፍጥኝው ኧረ ወደ ገደለው ምናምን። አንዳንዶቻችሁም እያሳለፋችሁ እንዳይሆን ዋ ብያለሁት።
ለማንኛውም ደስ አይልም ይሄ እሳት ሲነድ ግን በስመ ስላሴ ደረቅ እንጨት ነው በቃ ያለ ሀሳብ ነው በቃ ሁሉ ነገር በጣም ነው ደስ የሚለው የምር። እና እዚህ ጋር ትንሽ ማንፈስ ይኖርብኛል። ከፈተኩት በኋላ አላነፈስኩትም ነበር እና አንፍሰን ፀሐይ ትንሽ ስለመታው ትንሽ ውሃ በደንብ ይወስዳል ማለት ነው። እና ከዛ እንግዲህ ቤተሰቦቼ እንደ አጋጣሚ ደግሞ እነ ሙለር ራሱ ምግቡን አያውቁትም እና እንዴት ነው ከዛስ ምንድን ነው በምን አድርገን ነው የምንበላው ምናምን ብሎ በቃ ፕሮሰሱ ሲጠይቁኝ ነበር። በቃ እስከሚደርስ ድረስ ሰስፔንስ ሆኖ ሲጠብቁ ነበር እና እናንተም ልክ እንደዛ እየጠበቃችሁ ነው። ወይኔ እናቴ። ለማንኛውም እንዴት ነኝ? ማንፈስ እኮ አሁን ለአሁን ለምጃለሁ። ድሮ አልችልም ነበር። አሁን እንግዲህ በተደጋጋሚ እየሰራው ስለሆነ ያው እየለመድኩ ነው። በእርግጥ እኔ ጤፍ ነው በደንብ ማንፈስ የማልችለው። ይህንን ቪዲዮ እህቴ እየሰማችሁ ከሆነ ትገለኛለች እንዴ አንቺ ቆይ ምናምን ማን አሳድጎኝ ልትይ ነው ምናምን ልትለኝ ትችላለች። ይቅርታ የኔ እናት። እንግዲህ በእናንተ መሀል ሳድግ አቅብጣችሁ ስላሳደጋችሁ እንግዲህ ምንም ነገር አልቻልኩም። ቢቆጡኝ ቢሉኝ ምንም በቃ አልሰማም ነው የነበረው እና አሁን ግን እንግዲህ ተፌድ ምንም ሁሉ ነገር ግድ ሲሆንብኝ እያስኩ ነው እንደምታዩኝ ቤተሰቦቼ። ለማንኛውም እንግዲህ የተቀጠቀጠውን እየተጠቀምኩ ያለሁት እሱ ነው። በጣም አሪፍ ለምሰራው ምግብ ማለት ነው። እና ቤተሰቦች እንግዲህ ወደ መጨረሻው አካባቢ እየደረስን ነው። ትንሽ ፕሮሰስ ነው የቀረን። እንግዲህ ከኔ ጋር መሆናችሁን እንዳትረሱ። እስኪ ለማንኛውም በዚሁ አጋጣሚ እስኪ በየአካባቢያችሁ በምትኖሩበት አካባቢ ማለት ነው በእናንተ በባህል በጣም ተወዳጅ የሆነውን ምግብ እኔ እንድሰራላችሁ የምትፈልጉት የምግብ አይነት ካለ በተለይ የባህል ከሆነ ኮሜንት ላይ ወይም ደግሞ በቴሌግራም ደውላችሁ ብታወሩኝና ብሰራው በጣም ደስ ይለኛል ቤተሰቦቼ። በጣም ደግሞ የምፈልገው ማለት ነው የራያ ልጆች ሁናችሁ እኔ የምሰራው ምግብ አላቀውም፣ ይሄንን አይታወቅም በእኛ ምናምን ትሉኛላችሁና እስኪ በራዮች እኔ ማላቀው ነገር ሊኖሪ ስለሚችል እስኪ ንገሩኝና ልስራ። ማለት በቴሌግራም መደወል ትችላላችሁ። ስልኬን አስቀምጥላችኋለሁ። ኮሜንት ስር ስታወሩኝ ስልኬን አስቀምጥላችኋለሁ። እና ለማንኛውም ውሃችን ለብ ብሏል። እንግዲህ ልጨምረው ነው። እዚህ ጋር በቆሎ እንደምታዩት ጨምሬዋለሁ ቤተሰቦቼ። በዚህ ግን በጣም የተሸወድነው ነገር ማለት አሰራሩ ትንሽ ረሳሁት መሰለኝ። እሳት መቀነስ አለባችሁ ቤተሰቦቼ። እኔ ከተማርኩት ነው የምነግራችሁና እሳት መቀነስ አለባችሁ። እንደምታዩት የኔ እሳት በዛ ብሏል። ትንሽ መቀነስ ይኖርብናል ቤተሰቦቼ። ከዛ ደግሞ ውሃ ቶሎ ሳይመጥ ማለት በጣም ሳይጨርስ ነው ቶሎ ቶሎ እየመጣን መጨመር ይኖርብናል። ልክ እንደዚህ ማለት ቂጡ ላይ ይዞብኛል፣ ባይዘው ይሄንን ከታች ይዞብኛል እና መያዝ የለበት ምክንያቱም የሆነ ጣዕሙ ይቀይራል። ግዴታ መቆጣጠር ይኖርብናል። በየደቂቃ በየ5 ደቂቃ ምናምን ቼክ ማድረግ ይኖርብናል። ምክንያቱም ጣድ አድርገን ሌላ ስራ ስላለን እሱን ጥለን ሌላ ስራ እየሰራን እንዳንረሳው ማለት ነው። እና እዚህ ጋር እንግዲህ ደርሷል ቤተሰቦቼ። ልክ እንዲህ ለዚህ ነው እንዲህ ምናምን እንዳትሉ ባይዘው ወይ ብትቀምሱት እንዴት እንደሚጥም ልነግራችሁ አልችልም ቤተሰቦች። ለማንኛውም በጥሬ ወተት የሚበላ ምግብ ነው። እጅግ በጣም ጣፋጭ ግን በቃ እንደ ምክር ልምከራችሁና አድሮ ቢበላ በጣም ይጥማል። ምንም የምጨምሩት ነገር የለም። ብቻ ወተት፣ ጥሬ ወተት ብቻ ያስፈልጋችኋል። የዋላ ያደረ ምናምን ወተት መሆን የለበትም ጣዕሙ ስለሚቀይር ማለት ነው። እና ድሮ ልጅ እያለን በምንም በላው ነበር መሰላችሁ? የቁንቁራላ ቁንቁራ የምታውቁ ካላችሁ መቼስ ትረዱኛላችሁና የገጠር ልጅ ስትሆኑ መቼስ ማንኪያ ያለው ቤት እኔ ከተማ ላይ ነው ማውቀው የዛን ሰዓት ማለት ነው። እና በቁንቁራ ወድቆ ደርቆ ምናምን አለ አይደለ ቅርንፍቱ፣ በሱ ነበር የምንበላውና አሁን ራሱ ትዝ እያለኝ አጣው። ግን መሽቶ ስለነበር ነው እንጂ በዛ ብበላና ባሳያችሁ በጣም ደስ ይለኝ ነበር ቤተሰቦቼ። ለማንኛውም የሰራሁት ምግብ ለሁላችንም ነበር። እጅግ በጣም ወደውት ነበር ሲበሉልኝ የነበረው። መቼም የሰራችሁት ምግብ ደግሞ ተወዶ ሲበላ በጣም ደስ የሚላችሁ ባይዘው። ይህን አይነት ምግብ ለልጆቻችሁ ብትሞክሩትኝ እጅግ በጣም ቀላል ሆኖ በማሽንም ማስፈተግ ትችላላችሁ። እናንተ እንደዚህ እንደኔ ልፉ አልላችሁም። እኔ ባህላችን የድሮውን ለማስታወስ ያህል ነው እንደዚህ አድርጌ የሰራሁት እንጂ በእጃችሁ ሳይሆን በማሽን። ግዴታ በእጅ መሆን የለበትም። በማሽን በቀላሉ ፈትጋችሁ እንደዚህ ሰርታችሁ ለልጆቻችሁ ብትመግቧቸው እጅግ በጣም ጥቅም ያለው ለሰውነታቸው ገንቢ የሆነ ማለት ከበሽታ ነፃ የሆነ
በቃ ምን ልበላችሁ፣ ለትልቅም ለትንሽም ለሁሉም የሚስማማ አይነት ምግብ ነው። ቤተሰቦቼ በጣም ትወዱታላችሁ፣ ሞክሩት። ቪዲዮዬን እስከ መጨረሻ ድረስ ላያችሁልኝ እጅግ አድርጌ ነው አመሰግነው። በጣም ነው የምወዳችሁ። እንግዲህ ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ክበሩልኝ። ቸር ሰንብቱልኝ። ባይ ባይ።